የሀገረ መንግስት ግንባታ ዘላቂ አስተማማኝና ሉዓላዊነቱ የተከበረ የፖለቲካ ማህበረሰብ የመፍጠር ረጅም ጉዞ ነው። በዚህ ሂደት ውስጥ ጠንካራና ራስን የቻለ ኢኮኖሚ መገንባት እንደ አንድ ደጋፊ ምሰሶ ብቻ ሳይሆን የሀገረ መንግስቱ ህልውና መሰረት ተደርጎ ይወሰዳል። ምርጫ ደግሞ የህዝብ ይሁንታን ያገኘ መንግስት ለመመስረት የሚያስችል ሁነኛ መንገድ ነው። በምርጫ ያሸነፈ የፖለቲካ ኃይል ስልጣን ላይ ሲቀመጥ የሚረከበው ትልቁ አደራ የሀገርን የረጅም ጊዜ ህልውናና የህዝብን የዕለት ተዕለት ኑሮ የሚወስነውን የኢኮኖሚ ምሰሶ ማጠናከር ነው። የፖለቲካ ሉዓላዊነትና ማህበራዊ መረጋጋት ያለ ጠንካራ ኢኮኖሚ ሊታሰቡ አይችሉምና አንድ ፓርቲ በምርጫ ማሸነፉን ተከትሎ የህዝብ አመኔታን ይዞ የሀገርን የኢኮኖሚ እድገት ወጥ ቀጣይነት ባለውና ሁሉን አቀፍ በሆነ መንገድ ለመምራት የሚያስችሉ ተግባራትንም ማከናወን ይገባዋል። በኢትዮጵያ 7ኛው ጠቅላላ ምርጫ በስኬት የተከናወነ ሲሆን የምርጫ ቦርድ ህግ በሚያዘው መሰረትም አሸናፊው ተወዳዳሪ ፓርቲ በቀጣይ ይፋ የሚደረግ ይሆናል። አሸናፊ ሆኖ መንግስት የሚመሰረተው ፓርቲም በኢትዮጵያ የተጀመሩ ሀገራዊ ጠቀሜታቸው ከፍተኛ የሆኑ ፕሮጀክቶችን የማስቀጠል ኃላፊነት አለበት። እኔ ከዚህ በኋላ የሚመጣው ፓርቲ ወይ ደግሞ እቺን ሀገር ሊያስተዳድር የሚችል መንግስት ከዚህ የበለጠ ሰላማችን ተረጋግጦ አገራችን ወደባችን ተመልሶ ኢትዮጵያ ደግሞ አሁን እኛ ወደ ሌላ ሀገር የምንሰደድበት ነገር ቆሞ አገራችን ከዚህ በላይ አድጋ ማየት ምኞቴ ነው። ቀጣይ የሚመጣው መንግስት እስካሁን የተሰራው ነገር እጅግ በጣም ጥሩ፣ በዚህ ባየነው ወቅት ጥሩ ነገሮች አሳልፈናል፣ አይተናል። አሁንም የሚመጣው ይሄን ማስከተል መቻል አለበት። ከዚህ ኦቨር የተሻለ ነገር ማሳየት መቻል አለበት። ምክንያቱም ህዝቡ ላይ አመኔታ ለመጣል የተሻሉ ነገሮችን ማየት እንፈልጋለን። የመረጥኩት ፓርቲ በተለይ የሀገር መንግስት ግንባታ ኢትዮጵያውያን የተለያዩ አመለካከት አላቸው። የተለያዩ ብሔር ብሔረሰቦች በአንድነት ተዋዶ ተከባብሮ የሚኖሩበት አገር የሀገር መንግስት ግንባታችን ያላለቀ ስለሆነ ተዋደን ወንድማማችነትን በማጽናት እህትማማችነትን በማጽናት ኢትዮጵያ አንዱና ብታድግ ነው የተሻለ ተወዳዳሪ ሆነ የምናልፈው። በአንድ ሀገር ምርጫ ሲካሄድ የሚቀየረው አስተዳዳሪው መንግስት እንጂ ሀገረ መንግስቱ አይደለም። ስለዚህ በምርጫ የመጣ መንግስት የተጀመሩ የኢኮኖሚ ፕሮጀክቶችን እንደ ፓርቲ ቅርስ ሳይሆን እንደ ሀገር የልማት መሰረት በመቁጠር በባለቤትነት የመምራትና የማጠናቀቅ ታሪካዊና ህጋዊ ኃላፊነት አለበት። በምርጫ የተመረጠ መንግስት የህዝብ አደራንና ስልጣንን ከተቀበለ በኋላ በቀደመው አስተዳደር የተጀመሩ መጠነ ሰፊ የኢኮኖሚ ፕሮጀክቶችን የመንከባከብ የማስቀጠልና ዳር የማድረስ ከፍተኛ ሀገራዊና ታሪካዊ ኃላፊነትም ይጠብቀዋል። እነዚህ ፕሮጀክቶች የፓርቲ ሳይሆኑ የሀገርና የህዝብ ሀብት በመሆናቸው ቀጣይነታቸውን ማረጋገጥ የሀገርን ኢኮኖሚያዊ ሉዓላዊነትና እድገት ከመጠበቅ ጋር ቀጥተኛ ቁርኝት አለው። በኢትዮጵያውያን ደም ላብና ገንዘብ የተገነባው ታላቁ ህዳሴ ግድብ ከዚህ አንጻር አንድ ጉልህ ማሳያ የሚሆን ነው። ግድቡ የመንግስት አስተዳደር መቀያየር ከመጠናቀቅ አላገደውም። መንግስታት በተቀያየሩ ቁጥር የተጀመሩ ግዙፍ ፕሮጀክቶች የሚቆሙ ከሆነ የሀገር ጥሬ ገንዘብና የሰው ኃይል በከንቱ ይባክናል። ከዚህ አንጻርም አዲስ የተመረጠ መንግስት የፖለቲካ ልዩነቶችን ወደ ጎን በመተው የተጀመሩ ስራዎችን የማስቀጠል ተቋማዊ ኃላፊነት አለበት። ያከበረንን አክብረን እየመረጠንን ሰርተንለት ህይወቱን ቀይረን ነክተን የምናልፍ ከሆነ ለሁላችንም ዊን ዊን ይሆናል። ሁላችን አሸናፊ እንሆናለንና አስደማሚ ጊዜ ነው። ታላቅ የዲሞክራሲ ስርዓት ግንባታ የሚታይበት ጊዜ ነው። ይሄ ጉዳይ ተጠናክሮ እንዲቀጥል ሁላችን እንድንበረታ፣ ያሸነፉ በታማኝነት እንዲያገለግሉ፣ የተሸነፉ ደግሞ በጸጋ ውጤቱ እንዲቀበሉ ማሳሰብ ፈልጋለሁ። በዚህ ቦታ የሚመጣውን ውጤት በጸጋ ለመቀበል በእኛ በኩል ዝግጁ ነን። ኢትዮጵያ ትቀጥላለች፣ ኢትዮጵያ ትበለጽጋለች፣ የኢትዮጵያ ታሪክ ይቀየራል። በኢትዮጵያ ውስጥ ጠንካራ ሀገረ መንግስት እንገነባለን። ልጆቻችን እኛ በምንሄድበት የዳዴ መንገድ እንደማይጓዙ ዳግም በእርግጠኝነት መግለጥ እወዳለሁ። በምርጫ ውድድር ፓርቲዎች የማሸነፍ አሊያም የመሸነፍ እድል ይገጥማቸዋል። ሀገር የጋራ ቤት ናትና ለቀጣይ ትውልድ ከድህነት የተላቀቀች ሆና እንድትሻገርም የፖለቲካ ፓርቲዎች፣ ዜጎች፣ ምሁራንና መንግስታዊና መንግስታዊ ያልሆኑ ተቋማት ድርሻ አላቸው። እዚህ ጋር ተመራጮች አንድ ነገር እንዲያውቁ የምፈልገው ምንድነው፣ ስምርጥ 5 ዓመት አደራ እንደመስጠትም ነው። የልማት ጥያቄን ይመልስልኛል ብዬ የ5 ዓመት አደራ እየሰጠሁት ነው ማለት ነው። የተሸነፈም ያሸነፈም ሀገርን ለማስቀጠል የበኩሉን አስተዋጽኦ ማድረግና ማበርከት ይኖርበታል። አሸናፊውም ሀገር ያስቀጥላል፣ የተሸነፈውም ፓርቲ ደግሞ ሀገር እንድትቀጥል የበኩሉን አስተዋጽኦ ማበርከት ግዴታው ነው። ከዛ በተጨማሪ ሁሉም ደግሞ
ያሸነፈም የተሸነፈም እንደ ሀገር ያለውን ውጤት በጸጋ ተቀብሎ ልማትን ማስቀጠል ይኖርበታል ብዬ የግል እምነቴ ነው። ምርጫ የዲሞክራሲ ማሳያ፣ የመንግስት ለውጥ ማድረጊያ ህጋዊ መንገድ እንጂ ሀገርን ከባዶ የመጀመር ሂደት አይደለም። በሰባተኛው ጠቅላላ ምርጫ ህዝብ የሰጠው ድምፅና ያስረከበው አደራም ይህንኑ ነው፣ የሀገረ መንግስቱን ምሰሶች ይበልጥ ማጽናት። ስለሆነም ከምርጫ ማግስት የሚመሰረተው አዲሱ አስተዳደር ካለፉት መንግስታት የተረከባቸውን መጠነ ሰፊ የኢኮኖሚና የመሰረተ ልማት ግንባታዎች ሳይስተጓጎሉ ዳር እንዲደርሱ የማድረግ ታሪካዊና ህጋዊ ግዴታ አለበት። የኢትዮጵያ ነገ የሚወሰነው ዛሬ በተጣሉ መሰረቶች ቀጣይነት ላይ ነው። ለዚህ ደግሞ መንግስት ብቻውን ኃላፊነቱን አይወጣም። የፖለቲካ ፓርቲዎች በሰለጠነ መንገድ ልዩነቶቻቸውን ወደ ጎን በመተው ምሁራን ዕውቀታቸውን በመለገስ ሲቪል ማህበረሰቡና መላው ዜጋም በባለቤትነት ስሜት በመረባረብ ድህነትን ታሪክ የማድረግ የጋራ አደራ አለባቸው። ምርጫ ያልፋል፣ ፓርቲዎችና መሪዎች ይመጣሉ ይሄዳሉ፣ ሀገር ግን ጸንታ ትኖራለች። አዲሱ የፖለቲካ ምዕራፍም ይህንን የታሪክ እውነት ተገንዝቦ የተጀመሩ የልማት ምሰሶዎችን ይበልጥ በማጠናከር የነገዋን የበለጸገችና ሉዓላዊነቷ የተከበረች ኢትዮጵያን ለቀጣዩ ትውልድ ለማስረከብ በቁርጠኝነት የሚነሳበት ሊሆን ይገባል።